ስለ ፍቅርና ስለ እምነት በሁለቱም መካከል ያለው ነገር ጳውሎስ ሲያስረዳ የምናየው ነው የሚሆነው። ፊልሞና አንድ ምዕራፍ ብቻ ነው ያለው፣ 2 እና 3 ምዕራፍ የለውም። እስቲ በዚህ ቦታ እግዚአብሔር ፍቅር ምንድነው እምነትስ ምንድነው የሚለው እናያለን። ፍቅር የሆነው ኢየሱስ ክርስቶስ ምን ነው ትቶ ሄደው፣ እምነትስ ምንድነው ለምንድነው የሚባለው ነገር እስቲ እናያለን። በጸሎት መንፈስ ጀምራለሁ። ወንድማችን እግዚአብሔር ይባርከው ትንሽ አገር ቤት ያለው መሰለኝ በክራር ሲዘምር በጣም ነው ደስ የሚለን። ምክንያቱም መንፈስ ቅዱስ ውስጣችን ገብቶ ትንሽ እንድናስብ ያደርጋል። ከኪቦርድ ይልቅ አንዳንድ ጊዜ ኪቦርድ የሚመቸው ለመዘለል ካልሆነ በቀር ዝማሬ ቀስ ብሎ በዛ ታይም ሲዘመር መንፈስ ቅዱስ አብሮት ከኛ ጋር እንዳለ ይሰማል። ፊልሞና ላይ እዛ ላይ እስቲ እናነባለን። ካነበበን በኋላ ደግሞ እኔ ካነበብኩ በኋላ በአእምሮ ወይም እግዚአብሔር በአእምሮ ላይ ባስቀመጠው ማውራት እፈልጋለሁ። ግን አብረን እናነባለን፣ ሁላችንም እናወጣለን። ፊልሞና ምዕራፍ 1 ቁጥርም 1 ነው፣ የተጻፈውም ደግሞ 1 ብቻ ነው። በዚህ መካከል ላይ እግዚአብሔር ስለ ፍቅር ያስተምራል፣ ስለ እምነትም ያስተምራል፣ ስለ ይቅርታም ያስተምራል። ሰው ከሰው ጋር እንዴት ማኖር እንዳለበትም ያስተምራል። የሚያስተምረው ደግሞ ያኔ ጳውሎስ ያስተማረው ዛሬም ደግሞ ለኛ እንደሆነ ስናዛምደው በህይወታችን እስቲ ምን አለን ስለ ይቅርታ ስለ ፍቅር የሚባለው ነገር በንሳ ባለፈው ሳምንት እግዚአብሔር በወንድማችን በመለ በንሳ ተዘጋጅተን ለመንግስት ለሰማይ ወይም ለመንግስት እንድንዘጋጅ እግዚአብሔር ይናገር ነበር። የሚዘጋጀው ለአንድ ሰርግ ለመታደም ምን ያስፈልጋል? ዝግጅት ያስፈልጋል። አንድ ባልና ወይም አንድ ሚስት ለመገባባት ወይም አንድ ለመሆን ብዙ ፕሮሰሶች አሉ። ልብስ ማዘጋጃት አለ፣ መታጠብ አለ፣ ጸጉር ብዙ አለ። ያን ሁሉ አልፎ ነው አንድ ሰርግ ለመግባት አንድ ሰው ወደ ሰርግ ለመግባት የሚዘጋጀው። ስለዚህ ለምድራዊ ሰርግ ይሄን አልሶ ከተዘጋጀ ለመንግስት እንዴት እያሰባ ነው ወይ እንዴት ነው ማሰብ ለመንግስቱ ወንጌል እንዴት ነው ብሎ እግዚአብሔር ሲናገር ነበር። ዛሬም ደግሞ በፍቅር በሰማይ ያለውን ሐሳብ በምድር ላይ እንዴት እየኖረን ነው? ፍቅር ምንን ያሳያል? የእግዚአብሔር መንግስትን ኢየሱስ ክርስቶስ ያስተማረው ፍቅርን ነው ያስተማረው። እና ስለ አንድ ቤተ ክርስቲያንና ስለ አንድ ቤት ይናገራል ጳውሎስ። ዛሬም ለማን ይናገራል የሚለውን በራሳችሁ መተርጎም ትችላላችሁ። ለተበተኑት ነው ዛሬ ሳምንት እግዚአብሔር በስደት ምክንያት ያኔ በነሱ በደረሰው ምክንያት ለተበተኑት እግዚአብሔር ደግሞ ቃልን በእነሱ ላይ ይሰራ ነበረ። እነሱም ደግሞ የእግዚአብሔር ቃልን የመንግስቱን ቃል ይዞ በየከተማ ላይ ሲዞሩ ነበረ። እግዚአብሔርን ደግሞ ከነሱ ጋር አብሮ ይሰራ ነበረ። አንድ ባለበት ሁለተኛ ሆኖ ይሰራ ነበረ የእግዚአብሔር መንፈስ። ትንሽ በሆነበት አካባቢ ላይ ትልቅ ሆኖ የእግዚአብሔር መንፈስ ይሰራቸው ነበረ ከነሱ ጋር ማለት ነው። ዛሬም እግዚአብሔር ከኛን ጋር ይሰራል። ስለዚህ አንድ ሆንክ፣ ሁለት ሆንክ፣ 3 ሆንክ፣ 4 ሆንክ በስሜ በተሰበሰብበት ቦታ የእግዚአብሔር መንፈስ አለ ይሰራል። ይሄን እናምናለን። ስለዚህ በፊልሞና 1 ላይ እንደዚህ ይላል። ስፍራውን በኢየሱስ ስም አነባለሁ። የክርስቶስ ኢየሱስ እስር ጳውሎስ የኢየሱስ ክርስቶስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮ ለሚሰራው ለፊልሞና ብሎ ቁጥር 1 ላይ ይናገራል። 2 ላይ ለይታችንም ለፌቢያ ከኛም ጋር አብሮ ወታደር ለሆነው ለአርኮፓ በቤትም ላለች ቤተ ክርስቲያን ይላል። አሁን በቤታቸው ላይ ቤተ ክርስቲያን አለ። ለቤትም ላለች ቤተ ክርስቲያን
ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬም ጸጋና ሰላም ለእናንተ ይሁን። ከዛ በኋላ እንደዚህ ይላል ቁጥር 4 እና 5 ላይ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለው ስለ ፍቅርና ስለ እምነት ስለምንና ስለምን ስለ ፍቅርና ስለ እምነት ሰምቼ በጸሎቴ እያሳሰቢው ሁልጊዜ አምላኬን አመሰግናለሁ። እሱ ይመስገን። 6 ቁጥር ላይ እምነትህም ህብረትህ በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንድታፈራ እለምናለሁ አለ። ቁጥር 7 ላይ የቅዱሳን ልብ ባንተ ስር ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አገኝቻለሁ። ምንና ምን? ብዙ ደስታና መጽናናትን ባንተ ምን አድርጌያለሁ? አገኝቻለሁ። እያነበባችሁ ነው። ከዛ ቁጥር 8 ላይ እንደዚህ ይላል፣ ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳ ብዙ ድፍረት ቢኖረኝ ይህን እየተናገረ ያለው ማን ነው? ጳውሎስ ነው። መልእክት ነው። መልእክት የሚባል ነገር አለ። መልእክት አለኝ። ኢየሱስ ጌታ ነው። መልእክትን እየተናገረ ነው። ለማን ነው እየተናገረ ያለው? በኋላ ይናገራለሁ። አስቀድሞ ቁጥር ስንት ነው ያነበብኩት? ቁጥር 8 ቁጥር 9 ላይ እንደዚህ ላይ ይልቁንም እንደዚህ የሆነው እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆነው ስለ ፍቅር እለምናለሁ። ጳውሎስ ነው አሁን እየተናገራል። አስቀድሞ ስላልጠቀሚ አሁን ግን ለኔም ላንተም ስለሚጠቅምህ በእስረቴ ስለወለዱት ስለ ልጄ ስለ አነስሞስ እለምናለሁ አለ። እርሱንም እልካለሁ፣ አንተም ልብ እንደሚሆን ተቀበለው። መቀበል አንተም ተቀበለው አለ። ኢየሱስ ጌታ ነው። በቃ የሆነ ቅዱሳን እየመጣ ነው። ተቀበል። አንድ ቅዱሳን አለ የሚመጣ ተቀበል፣ ልቤ እንደሚሆን አድርገህ ተቀበል እያለ ነው። ከዛ በኋላ እንደዚህ አለ፣ እኔስ በወንጌል እስረት ስለ አንተ እንዳገለግል ለራስም ላስቀራ ይፈቅድ ነበረ። እንዲያገለግል ፍላጎት ነበረ፣ ከኔ ጋር እንዲሆን ነበር ሐሳቤ። ነገር ግን በጎነቴ በፈቀድህ እንጂ በግድ እንዳይሆን ስለ ምክርህ ምንም እንኳ ሊያደርግ አልወደደም። ተቀበል፣ ለዘላለም እንዳትያዘው፣ ስለዚህ ምናልባት ለጊዜ ተለይተዋልና ይላል። ከእንግዲህ ወዲህ እንዲህ ባሪያ አይሆንም። ነገር ግን ለእኔ በተለይ የተወደደ ወንድም ከሆነ ላንተም ይልቅ በስጋም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም ነው። እንግዲህ እንደ ባልንጀራ ብትቆጥረኝ እንደኔ አድርገህ ተቀበል። በአንዳች ነገር የበደለኝ ነገር ቢኖር ብድር ያለበት እንደሆነ ይህን በእኔ ላይ ቁጠር። እኔ ጳውሎስ እኔ እመልሳለሁ ብዬ በእጄ ጽፋለሁ። ከዛም በላይ ለኔ የራሴ ደግሞ ብድር እንዳለብህ አልልም። አሁን ወንድሜ ሆይ በጌታ እንደሚጠቅምህ ይህን በክርስቶስ ልብ አሳርፍልኝ። አሁን ወንድሜ ሆይ በጌታ እንደሚጠቅምብህ ይህን በክርስቶስ ልብህ አሳርፍ ከሚል ይልቅ አብልጦ እንድታደርግ አውቅ፣ እንድታዘዝንም ታምኜ ጽፌልሃለሁ። ታደርጋለህ ብዬ አስባለሁ። በ22 ወይም በ21 ላይ ነው። እስከ 21 እንዳነበብኩ ማለት ነው። ኢየሱስ ጌታ ነው። አሁን ተመለሱ። ይህ ሀሳብ መልእክት ነው። መልእክት አለኝ። አንድ ሰው ከአንድ ሰው ተቀብሎ የሚያስተላልፍ መልእክት ነው። ይህን የሚያስተላልፈው መልእክት ማን ነው የሚያስተላልፈው? ደብዳቤ ነው የጻፈው። ይህን ደብዳቤ የጻፈው ማን ነው? ጳውሎስ ነው ደብዳቤ የሚጽፈው። ጳውሎስ የት ሆኖ ነው ደብዳቤ የሚጽፈው ካላችሁ፣ ጳውሎስ ደብዳቤ እየጻፈ ያለው ወደ ሮም ላይ ሆኖ ነው። ሮም ላይ ለምንድን ነው የሆነ ቁም ስር ቁጭ ብሎ ወይም ታስሮ ነው
ይሄን ሐሳብ እየተናገራለሁ። ቁም እስር ማለት እንደ እጁ እግሩ እንደዚህ ቀጥ ብሎ አይደለም ቁም እስር የተባለው። ለምሳሌ አንድ ከተማ ላይ ወይም ወደ ጣሊያን ላይ ከሆነ ወደ ሌላ ሀገር መሻገር አይችልም። ምክንያቱም ከዚህ ሀገር መውጣት አይችልም ማለት ነው። ከጣሊያን ምድር ማለት ወይም ጣሊያን ሮም ከተማ ላይ ይኖራል ማለት ነው። መንገድ ሁሉ ወደ ሮም ይወስዳል ይላል ሌላ ታሪከኛ። እና እዚህ ሮም ላይ የነበረበት ምክንያት ለምንድን ነው እንዳይወጣ የተከለከለው? ክርስቶስን ይናገራል፣ ይሰብካል፣ እንዳይሰብክ ነው የተከለከለው። እሱ ግን እንደዚህ ይላል፣ እጄ ታስሯል፣ እግሬ ታስሯል፣ ነገር ግን አፌ አልታሰረም ብሎ ይናገራል። ከዛ ደግሞ የጳውሎስ እንደዚህ ይላል፣ በቆመበት ሁሉ አፉ በቃ አያርፍም፣ ወንጌል ይናገራል። በቃ ልክ ሶስት ሰው ነው እዚህ ላይ የምናየው። ደብዳቤ ወይ መጣው ለፊልምና ነው። ደብዳቤን የሚጻፈው ግን ደግሞ ለአናስማስ ነው። አናስማስ የሚባለው ሰው በፊት ለምሳሌ ባሪያ የሚባለው ለምንድን ነው ባሪያ የሚባለው ሰው? ባሪያ የሚባለው በፊት ወይም ድሮ በእስራኤልም ሕግ በሌላም ሕግ በይሁድም ሕግ አንድ ሰው በገንዘብ አሁን በዘመናዊ ባርነት ይባላል። ያኔ ሰው በገንዘብ ልክ ለአንድ ሰው ከተሰጠ ዝም ብሎ አይደለም፣ ምልክት ይደረጋል። ምን አይነት ምልክት? ወይም ጆሮ ይቆረጣል ወይም የሆነ ቦታ የኔ ባሪያ ነው እሱ ከተባለ ምልክት አለው ሰውየው ላይ። የትም አይድም። ከሄዳ ከተቀጠረበት ወይም ከተገዘበት ወይም ከተሸጠበት ከዚህ ቤት ከወጣ ያ ሰው ምን ይሆናል? ያ ባለቤቱ ካገኛ ያንን ሰው ሕጉ ይፈቅዳል፣ ይገላል፣ ይሞታል። ሰው በቃ አለቀ፣ ከጠፋ ማለት ነው። ካልሆነ ደግሞ እድሜውን ልክ ለዚህ ሰውየው እየሰራ ይኖራል ማለት ነው። ፊልምና የሚባለው አገልጋይ ክርስቲያን ነው። በቤቱ ላይ ምን አለ? ጸሎት አለ፣ ቤተ ክርስቲያን አለ፣ ይጸልያሉ። ፊልሞናንና ፌቤንያ የምትባል ባልና ሚስቶች ናቸው፣ ግን ሀብታሞች ናቸው፣ ብር አላቸው። ቀጥረዋሉ። ማንን? በፊት አናስማስ የሚባለውን ሰው ቀጥረዋሉ። እነሱ ጋር ነው የሚኖረው አናስማስ። ፊልሞናን ግን ጳውሎስ በመጀመሪያ አገኝተዋል። ፊልሞና ራሱ በጳውሎስ አገልግሎት ነው የተለወጠ። ከዚህ አንሳር የተነሳ ነው በቤቱ ላይ ቤተ ክርስቲያን አለ፣ ያመልካሉ፣ ይጸልያሉ። በጣም ፍቅር አላቸው። የእግዚአብሔር ስም የተባረከ ይሁን። ፍቅር አላቸው፣ በፍቅር ይኖራሉ። እምነት ደግሞ በክርስቶስ ያለው እምነት በጣም ከባድ ነው። ለእምነት ብሎ ሁሉን የተው ናቸው። ኢየሱስ ጌታ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እስቲ እግዚአብሔር ትልቅ ነው በሉት። ኧረ አሜን። እግዚአብሔር ትልቅ ነው። አሁን አናስማስ በፊት በጌታ አልነበረም። ነገር ግን ያ አናስማስ የሚባለው ለካ እንደ መልእክቱ ከሆነ ምን ሆነዋል? ከፊልሞና ቤት ጠፍተዋል። የት ነው የጠፋው? ጠፍቶ የት ገብቷል? ሮም ገብቷል። ሮም ከገባ በኋላ ማንን ያገኛል? ጳውሎስን ያገኛል። ጳውሎስ የት ነው ያለው? ሮም ላይ ይገኛል። ሮም ላይ ግን ጳውሎስ ምን እየሰራ ይኖራል? ማታ ማታ ድንኳን ይሰፋል፣ ቀን ቀን ደግሞ ወንጌል እየሰበከ ይኖራል። ከማንም ዕዳ የለብኝም፣ ማንንም አልፈልግም፣ እግዚአብሔር ግን ከኔ ጋራ ነው። እጄን ሰጥቷል፣ እግሬን ሰጥቷል፣ አገለግላለሁ፣ ይሰራል ይላል ጳውሎስ በጣም የተባረከ ሰው፣ እግዚአብሔር በሁሉ የባረከ አይምሮ የተባረከው ክርስቶስን በክርስቶስ የተቀባ ሰው፣ በሰውም በማንም ሹመት ያልተሰጠ በጌታ እስር ሆንኩ፣ ታስሯል፣ የታሰርኩት ለጌታ ብዬ ነው ይላል። ዕውቀት አለው። የታሰርኩት እስሩ በጣም ከባድ ነው። ምን አይነት እስር? በፊት ከነበረው ማንነት፣ በፊት ከነበረው ኃይለኝነት፣ በፊት ከነበረው ሰውን ሲያስቸግር ከነበረው ማንነት ሁሉ ምን ሆኗል? ክርስቶስ ለራሱ እስረኛ አድርጓል በቤቱ ላይ ማለት። እግዚአብሔር ስም የተባረከ ይሁን። እስረኛ ሆኖ ቁጭ ብለዋል። እስረኛ ሆኖ የትኛውም ነገር መሆን እየቻለ መሆን አለመቻል ነው እስረኛ መሆን። አሁን ሰው በዚህ ምድር ላይ የፈለገው ነገር ሊሆን ይችላል።
ምን ይባላል? የትም መጠጣት ካስፈለገ መጠጣት፣ ሌላ ነገር ማድረግ ከፈለገ የሰው ነገር መስራቅ ካለበት መስራቅ፣ ደግሞ ሁሉን ነገር በቃ እንደ ልቡ መንቀሳቀስ አይችልም። ለክርስቶስ እስረኛ ሆኛለሁ አለ። ጌታ ይመስገን። የታሰርኩት ለክርስቶስ ነው ብሎ የሚኖር ሰው ነው እስረኛ እኔ ጳውሎስ ብሎ። እሱ የታሰረው የት ነው? በሐዋርያት ሥራ 9 ላይ በምናነብበት ሰዓት ያኔ ነው ኢየሱስ ክርስቶስ የያዘው። እንዴት ብሎ ነው የያዘው? ቤተ ክርስቲያንን ያቃጥል ነበረ። ሴቶችን ወንዶችን ይዝ ነበረ። የጌታን ስም አትጥሩ የሚል ሰው ነበረ። ግን ወደ ደማስቆ እየሄደ ክርስቶስ መጣና ልክ አህያ ላይ ተጭኖ ሲሄድ ኢየሱስ ክርስቶስ መጣና በላዩ ላይ ክብር ሲመጣ ወደቀ። ከዛ ማን ነው አለ። ምን እንዲያደርግ ይፈልጋል? ለፈለፈው። ምን እንዲያደርግ ነው የምትፈልገው? እኔ የምታሳድደኝ ኢየሱስ እኔ ነኝ አለ። ኢየሱስ ጌታ ነው። የምታሳድደኝ የምታቸግረኝ ኢየሱስ እኔ ነኝ አለ። ከዛ በኋላ አንተን እንዴት አሁን ምን እንዲያደርግ ነው የምትፈልገው? የምታደርጉን እስከሚነግር ድረስ ጸጥ በል አለ። አይኑ ለ3 ቀን አልበላ አልጠጣ ኖራ ተቀባ። ኢየሱስ ጌታ ነው። አንድ አገልጋዩን ሂድና አሁን ጳውሎስ ወይም ሳኦል የሚባለው ነገር ታስሯልና ሂድ አለ። ኖ ሳኦል ገና እኛን ያሳድዳል አልሄድም እስከሚል ድረስ። ስለዚህ ነው በጌታ እስር የሆንኩት እኔ ጳውሎስ አለ። ኢየሱስ ጌታ ነው። ታስሯል ማለት ነው። ስለዚህ አሁን ለማን ነው ይሄንን ደብዳቤ የጻፈው? ለፊልሞና ብያለሁ። ምን ብሎ ነው የጻፈው? አሁን በእውነት መጀመሪያ የትኛውም ከባድ ሰው ቢሆን መጀመሪያ መናገር አለበት። አንተ እኮ ጥሩ ሰው ነህ፣ አንተ እኮ የተባረከ ሰው ነህ። በመጀመሪያ ላይ አንተ እኮ እግዚአብሔር የባረከ ሰው ነህ። በመልካም ቃል ስትናገር ሰውየው ይያዛል። መጀመሪያ ጳውሎስ አሁን ፊልሞናን የፈለገ ነገር አለ። እሱ እሺ እንዲል የሚፈልግ ነገር አለ። እኔ ካንተ እንኳን በይጥፍ ቢበልጥ እንኳን የሚያዝ ነገር አለ። በግድ እንኳን ማዘዝ ይችል ነበር፣ ግን በጌታ ፍቅር ነው አንተን የሚለምነው አለ። አንዳንድ ጊዜ ሰዎች የተጣላው እንኳን ሰው ለማስታረቅ የሚሄደው መንገድ ሌላ ነው። አንዱን በአንደኛ ጎራ አድርጎ ሁለተኛን በሌላኛ አድርጎ ለማጣላት ይፈልጋል እንጂ ለማስታረቅ ጳውሎስ የሄደበት ጥበብ ከባድ ነው። ጥበቡን ነው የተጠቀመው። በዚህ በሁለቱም ላይ ያለውን ነገር ነፍስ ጉዳይ ነው። አሁን ፊልሞናን ሰው ካገኘ አነስማስን ካገኘ ይገድላል። እሱ ግን እንዳይገለው ጳውሎስ ግን ለማስታረቅ የሄደበት መንገድ ጥበቡ ከባድ ነው። ስለዚህ ሰውን ለማስታረቅ ሰው ሲሄድ ምን አይነት ነገር ነው መጠቀም አለበት? ሰውየውን ነው መስራት ኢንቨስት ማድረግ አለበት። አንተ ለአንተ ክብር አለኝ፣ አንተ እኮ ለፍቅር የተሸነፍክ ሰው ነህ ብሎ አነስማስን ፊልሞናን በሚገባው ሄደዋል። አሁን ይሄን ሐሳብ አላነሳም፣ ወደ ታች ሄዶ ነው አሁን እሱ ይመጣል ማለት የጀመረው። ፊልሞናን አቤት በላዩ ላይ አንተና በቤት ያለው ስለ እምነትህ፣ ስለ ፍቅርህ፣ ስለ አንድነትህ በእናንተ ቤት ስላለው ነገር ክርስቶስም ደስ ይለዋል። ስለ እናንተ እምነት ውስጥ በጣም እርካታ አገኝቷል። ፊልሞና በጣም ምን ትላለህ ብሎ ፊልሞናን ከላይ ያለው ነገር መጥቶ ጨርሰዋል። ፊልሞና እጅ ሊሰጣ ነው። እግዚአብሔር ስም የተባረከ ይሁን። አንዳለ የሚመጣው ግን አለ በጣም ማን ነው እሱ ብሎ እስከሚንቀጣቀጥ ድረስ ነገሮችን ሁሉ ከላይ ጨርሰዋል። ክርስቶስን አስተምረው ጨርሰዋል። ፍቅርን አስተምረው ስላለው ቤት በቤት ይላለው ስለ ፍቅር፣ ስለ አንድነት፣ ስለ በጎነት፣ ስለ ባለቤት እኔ በጣም ስለ እናንተ እግዚአብሔርን ሁሉ ጊዜ አመሰግናለሁ፣ ስለ እናንተ እግዚአብሔር ይመስገን ብሎ እግዚአብሔርን እየባረከ ቀስ ብሎ በታች መጥቶ ምን አለ? አናስማስ የሚባለው ሰው ካንተ ቤት ነበረ፣ ዛሬ ግን አሁን ከኔ ጋር ነው ነበር። በፊት አይጠቅምም ነበር፣ ዛሬ ግን አሁን ይጠቅማል። በፊት ባሪያ ነበረ፣ አሁን ግን በስጋም በመንፈስም ካንተ ጋር ወንድም ነህ። ስለዚህ ይህንን ወንድምን ልብህ እንደሚፈልገው አድርገህ ተቀበል። ኢየሱስ ጌታ ነው። ተቀበል እንጂ ጌታ ይመስገን። አጥፍቶ መጥቷል። አዎ ብር እንኳን ይዞ ከቤት እንኳን ብር ይዞ መጥቶ ከሆነ
አጭበርብሮ እንኳን ወስደው ከሆነ ልብ እንደሚፈቅድ አድርገህ ግን እሱ ያንተን ብር ወስደው ከሆነ ሌባ እንኳን ቢሆን እኔ ስለሱ እከፍላለሁ አለ። አሁን ኢየሱስ ክርስቶስ ምንድነው አለው እዚህ ላይ ኢየሱስ እነሱ የሚያደርጉትን አያውቅምና ይቅር በላችሁ ማለት ስለኛ አሁን እሱ እየከፈለ ነው። በእኛ ላይ ያለውን ኢዳን ሁሉ እሱ ምን እያደረጋ ነው? እኔን ውሰዱ እንደፈለጋችሁ አድርጉት። ስለ እነሱ ኃጢአት እኔን ውሰዱ። ስለ እነሱ ማንነት በቃ እኔ ማንነትን ሰጠው ይኸው እያለ ነው። አሁን ጳውሎስን እያሳያል። በፊት ባሪያ ነው አይጠቅምም ነበር ያለው ለምንድን ነው? ጌታን ተቀብሏል። በፊት አልተቀበለም። ያ በጌታ አልነበረ። አሁን ግን በኔ እጅ ጌታን ተቀብሏል። አሁን ወንድም ነው ካንተ፣ በስጋም ወንድም ነው፣ በመንፈስም ወንድም ነው። በፊት አይጠቅምም ነበር፣ አሁን ይጠቅማል። ይሄን ወንድምን ተቀበለው። አረ ኢየሱስ ጌታ ነው። ይሄን ልብ እግዚአብሔር ይስጠን። አሜን። ወንድሞች ሆይ ፍቅር የሚባለው ነገር ዋጋ የሚያስከፍል ነው። ፍቅር የሚባለው ነገር የነፍስ ጉዳይ እንኳን እንድትተው የሚያደርግ ፍቅር የሚባለው ነገር ኢየሱስ ክርስቶስ ያደረገው እንደ አንዳንድ ልጅ ሲወለድ እንደ ቁርጥ አባቱን ይመስላል ይባላል። ለምንድን ነው እንደዚህ የተባለው? ከአባት የወሰደ ደም አለ፣ ከአባት የወሰደ ማንነት አለ፣ ሄሬዲቲ አለ። ያ ሲሆን አባቱን ይመስላል ብሎ ሰው ይወስዳል። ሰው ከጌታ ከተወለደ እንደ ጌታ መሆን አለበት። የጌታ ህይወት መኖር አለበት። ፍቅር የሚባል ነገር መኖር አለበት። ፍቅር የሚባለው ፍቅርን የሰጠውን ክርስቶስን የሚያምን ከሆነ የሚያምነውን ሰው እንደሚያምን አድርጎ ሊቀበል ይገባው። ስለዚህ አሁን በዚህ ቦታ ላይ መንፈስ ቅዱስ አለ። አሁን በዚህ ቦታ ላይ ፊልሞና አለ፣ አናስማስ አለ፣ ጳውሎስ አለ። በእነዚህ በሶስቱም ሰዎች ላይ የተለያየ ነገር የለም። አሁን ክርስቶስን እየተሰበከ ነው በዚህ መካከል ላይ። አሁን ይሄ ሰው እሺ ማለት እምቢ እንደማይል ነው። አረ ኢየሱስ ጌታ ነው። መታየት አለበት በሱ ላይ ክርስቶስን ነው መታየት አለበት። ስለዚህ ይመጣል፣ ተቀበለዋል። አሁን አናስማስ ከሁለት ነገር ተርፈዋል። በስጋ የሚሞተውን ሞትና ከሁለተኛ ሞት እግዚአብሔር አትርፈዋል ማለት ነው። ጳውሎስን በማስቀመጥ ጳውሎስ በመስበክ ማለት። ስለዚህ እኔ ማለት የፈለኩት በእናንተ ክርስትና፣ በእናንተ እምነት፣ በእናንተ ውስጥ ስላለው ፍሬ እንድታፈሩ፣ የእምነትን ፍሬ እንድታፈሩ፣ የፍቅርን ፍሬ እንድታፈሩ ፍሬውን ይፈልጋል። ፍሬ ምንድነው? ፍሬ እናደርጋለን ብላ የምትቀጥል ጉዳይ አይደለም። ፍሬ በድርጊት የምናደርግ ፍሬ የሚባለው ነገር በድርጊት የምናሳየው ነገር ነው። ለቅዱሳን ያለው ፍቅር አንድ ሰው እኔ ወንድሜ በጌታ የተገናኘውን ወንድሜ ለወንድሜ ብሎ ዋጋውን መክፈል ማለት ጌታ ይመስገን፣ ራሱን አሳልፎ መስጠት ማለት ነው። እንደውም ምንድነው ለምሳሌ በአፍ ብቻ የሚያደርገው አይደለም፣ ግን በኔ ላይ ያለውን ዕዳ እንኳን ለምሳሌ እኔ ዕዳ ከሰው ተቀብዬ በኔ ላይ መቀበል ያለበትን ነገር መክፈል ካልቻልኩ ምንድነው ቅዱሳን አብሮ ከጎኑ ላይ መቆም ማለት። አረ ኢየሱስ ጌታ ነው። ይሄንን ማድረግ። ስለዚህ ብዙ ጊዜ አሁን ክርስቲያን ላይ አፍ ብቻ ነው ክርስትና የሚባል ነገር አለ። ተግባር ላይ ስንመጣ ዜሮ። ቤተክርስቲያን በብዙ ቤተክርስቲያኖችን አይተናል። ሰው ብዛት አለ፣ ፍቅር የሚባል ነገር የለም። አንዱን ተጠባብቆ ነው የሚኖረው። ተጠባብቆ የሱን ማንነትን ለማስከበር ልክ አብሮ የሚቆመውን ሰው በግሩፕ ፈጥሮ ነው የሚኖረው። ይሄ ክርስቶስ አይፈቅድም። ይሄን የኔን ስልጣን በዛ ጠብቅ። አሁን አንድ ሴትዮዋ ኢየሱስ ክርስቶስ እስቲ ምን እንዲያደርግ ትፈልጋለች ብሎ ስትጠይቅ እንደም የሚፈልግ ሁሉ እሰጥሻለሁ፣ ግን ምን እንደሚፈልግ ልጆች ያለ የኔን ልጆች አንተን ይከተላሉ፣ ካንተ ጋር አብሮ ይወጣሉ፣ ይገባሉ፣ ግን አንዱን በቀኝ አንዱን ካንተ በግራ የምትጸልዩትን አታውቁም ነው። አረ ኢየሱስ ጌታ ነው። የምትጸልዩትን አታውቅም ብሎ ነቀፈው። የሷን ጻሉ። ወንድሞችና እህቶቼ
ክርስቶስ የሚፈልገው አንድ ፍቅር ነው። ፍቅር እያደረግ በጣም ይከብዳል። ማድረግ ይከብዳል። ማድረግ ይከብዳል። መናገር ግን ቀላል። ለፍቅር እንዴ አስቡት። እግዚአብሔር ያምጣ እንጂ በዚህ ዘመን ላይ ልጆች አሉ እና አብርሃም ተፈተኑ በእምነት እምነትና ስራን አሳዩ ይላል መጽሐፍ ቅዱስ። ምን ብሎ እስከ 25 ዓመት በላይ የጠበቀ ልጅን የተስፋ እግዚአብሔር የሰጠውን ይስሐቅን መልሰ ለኔ ስጣለ። እግዚአብሔር እያወቀ በአሁኑ ይሄ ነገር ቢመጣ ከባድ ነው። ልጄ ይሄማ ቅጀት ሊሆን ይችላል። ይሄ ከላይ አይደለም ያምጣ እንጂ አንድ መጥቶ በቃ እግዚአብሔር በእኔ ለኛ የሰጠውን መልሰ ስጥ ብለው መለብ ይመጣ እንዴ አንተ አብዳል ትንሽ ተረጋጋ ነው። አረ ኢየሱስ ጌታ ነው። አሁን ከባድ እኮ ነው። ማድረግ እኮ ነው የሚከብድ። አብርሃም የሁሉም አባት ሆነ ድረስ ምን አደረገ? አሳየ። እምነትና ስራ ማለት ፍቅርንስ ይወዳሉ። አንዳንዶች ደግሞ ከላይ በጣም ነው የተባረክ ምናምን እንትን ድምጽ ማለት ሆነ አስተካክሎ ልቡ ግን መርዝ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ያውቃል ይላል። ማወቅ ብቻ አይደለም፣ የእግዚአብሔር ቃል ሕያው ነው ይላል። ከሁለት አፍ ካለው ሰይፍ ይልቅ ይላል የተሳለ ይላል። ጅማትን፣ ቅልጥመትን፣ ስጋን፣ ስሜቱን ለይቶ እስከሚያውቅ ያውቃል ማለት ነው። እስከሚያውቅ ድረስ ምን ያደርጋል? ይወጋል፣ ያያል፣ ቼክ ያደርጋል ይላል። ሰው ፊትን ይመለከታል፣ እግዚአብሔር ምንን ልብህን ያያል ይላል። ስለዚህ አሁን ጳውሎስ አሁን ከባድ ነገር ነው። ነፍስ ጉዳዩን እኮ ነው እያስታረቃለሁ እዚህ ላይ ነፍስ ጉዳይ። አሁን ይሄ ሰው በሌላ መንገድ ቢያዝ ኖሮ ፍልሙና አይቶይም ህግ ይፈቅዳል፣ ወይ እድሜ ልኩን ይታሰራል ወይ ይሞታል። ነገር ግን ይሄን ጳውሎስ ለማስቀራት ነው። በጌታ ልቢ እንደሚፈልግ አድርጋ ተቀበል። በፊት አይጠቅምም ነበረ፣ አሁን ይጠቅማል። ኧረ አሜን። ስለዚህ እዚህ ቦታ ላይ እግዚአብሔር ያስቀመጠው ወንድሞቼ ሆይ ለእግዚአብሔር የማይጠቅመውን ጠቃሚ ሰው አድርገህ እንድታስመጣ ነው። በፍቅር እንድትስብ ነው። ፍቅርን በተግባር እንድታሳይ ፍሬው እንዲያፈራ ይፈልጋል። ፍቅራችን በመካከል ያለው ፍቅር ፍሬውን እንዲያፈራ ይፈልጋል። ፍሬ ሁሉም መጥቶ መብላት ይፈልጋል። ፍሬ ያለበት መብላት ይፈልጋል። ፍሬ አሁን ለምሳሌ የሆነ እንጨት ወደ ላይ ወጥቷል፣ ፍሬው ግን ከሱ ጋር ወደ ላይ ነው። ሰው እንዴት አድርጎ ወይም ይሄን ለማውረድ ይወጣል ብል ራሱን ሊወድቅ ይችላል። ስለዚህ ፈርቶ ይኖራል፣ ተፈራርቶ ይኖራል ማለት ነው። ፍሬው ምን መሆን አለበት? ዝቅ መሆን አለበት። ፍሬው ምን መሆን አለበት? ኢየሱስን ማሳያት አለበት። ፍሬው ምን መሆን አለበት? ራሱን መግዛት አለበት። ፍሬው ምን መሆን አለበት? ልክ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ እሱ ራሱን ዝቅ አድርጎ የቅዱሳንን እግር ሲያጥብ ነበረ። ያንን ሁሉ ማድረግ ነው፣ በተግባር ማሳያት ነው ፍቅር የሚባለው ነገር። ስለዚህ ያ ነገር ሲመጣ ምን ይላል? ሁሉም ያንን ፍሬ ለመብላት ይፈልጋል። ወንድሞችና እህቶቼ ፍሬ ያለውን አገልግሎት እንድናገለግል እግዚአብሔር ይርዳን። ፍሬ የሌለውን አገልግሎት፣ ፍሬ የሌለውን አሁን በዘመኑ ላይ ያለው ህይወት በጣም ከባድ ነው፣ በጣም ከባድ ነው። ያንን የሚያደርገው መጽሐፍ ቅዱስ ላይ አንድ ሰው ለሁለት ጌታ መገዛት አይቻልም ይላል። ወይም ለአንዱ ነው መሆን አለበት እንጂ እኔ በሁለቱም እግር በአንድ እሄዳለሁ ካልኩ ትንሽ ቦታ መሄድ አልችልም። ወይም እንደዚህ እየዘለልኩ ምናልባት ከቻልኩ ነው። ካልሆነ ደግሞ እግር አንድና ሁለት አንዱን ካነሳ በኋላ ሁለተኛ ካልተነሳ ከባድ። ስለዚህ ለአንዱ ነው መሸነፍ አለበት እንጂ በአንድ በሁለት እግር መሄድ አልችልም። ሰው ግን አሁን በዚህ ሰዓት የሆነው ገንዘብ አምላክ የሆነበት ሰዓት፣ አሁን ፍቅር የሚባለው ነገርን ወደ ሶስት ነገር ሰውን እየገዛለው። ትዕቢት የሚባለው ነገር፣ ትዕቢት በምን ይመጣል? እንደ ሰይጣን የሚባለው አሁን ሰይጣን የተባለው እንደውም ለእግዚአብሔር የመጀመሪያ የእጅ ጎንት የነበረው የመልአክ ዋናው ነው። ውስጡ ላይ ትዕቢት የጀመረው ትዕቢት ነው የጀመረው። እኔ አሁን
ሁሉ ነገር እግዚአብሔር አሳልፎ ሰጥቷል። ቢሰራ የሚለው ነገር አመጣ። ይሄ ምንድነው? ራሱ በውስጡ ላይ የጸነሳ ትዕቢት። እግዚአብሔር ጸጋን ከባረከ በአፉ የሚናገረውን ቃል ከባርኮ ከሰጠ ህብዝን እግዚአብሔር ሰብስቦ ሲሰጣ ምን ማለት ይጀምራል? ገንዘብ የሚባለው ነገር። እግዚአብሔር ስም የተባረከ ይሁን። ስለዚህ ወንድሞች ሆይ በፍቅር ማብዛት ይሁንልን። በፍቅር ፍሬ እንድናፈራ እግዚአብሔር ይርዳን። እስቲ እጆቻችሁን ወደ ላይ አንሱና እግዚአብሔር ሆይ በሉት። እግዚአብሔር ሆይ በሉት። በፍቅር ፍሬ እንዲያፈራ እርዳኝ በሉት። ጌታ ይርዳን። አሜን። ፍሬ የሚባለው ነገር በጣም አስፈላጊ ነው። እንድናፈራ እግዚአብሔር ይርዳን። ስለዚህ ሰው አለ፣ ብዙ ሰው አለ። እኛ ያላየነው በእግዚአብሔር አይን የሞላ ህብዝ አለ። ስለዚህ ያለነው እኛ በፍቅር እንግባ፣ በፍቅር እንውጣ፣ በፍቅር እንመላለስ ስለሌላ አይደለም። ይሄ አለ ግን ይጨመር። ኧረ አሜን። ይጨመር፣ ምንም አይጎዳም። ጌታ ይመስገን። አሁን እዚህ ስለሌላ አይደለም እየተሰበካለ፣ ግን ይጨመር። ኧረ አሜን። አንዱን የክርስቶስን ህይወት ክርስቶስን ባህሪ እናሳይ። እንደም እውነተኛ የሆነ ንጹህ የሆነ ፍቅር የራሱን አይፈልግም፣ ለሌላ ነው የሚኖር። የራሱን አይፈልግም፣ ለሌላ እና ይጨምር እና በእናንተ ላይ ይሄ ትክክለኛ ባርኮት ነው ወንድሞች። ይሄ ነው የጠፋ። በዚህ ዘመን ሰው ምን እያለ ነው? ገንዘብ ይዞ አይካሄድ። እንደው አንዳንድ በእንትን ላይ በምንመለከትበት ሰዓት በጣም ሀብታም ሰውን በጣም ምንድነው ያደረጉት? ሌላው እንኳን ቢቀራ እሱ በጣም ውድ ገንዘብ የሚገዛው መኪና አለ። እሱ እንኳን ባይሆን ከሱ እንኳን ባይሄድ አብሮ ቢቀበር ብሎ ይቀብራሉ። አሁን ይሄን እያደረጉ ነው። በጣም ሀብታም ከሆነ ጌታ ይመስገን። ይሄ ሁሉ ቀሪ ነው፣ እየቀበሩ ነው። አንድ ሀብታም ሰውዬ ደግሞ ምን አሉ? በጣም ቤተክርስቲያን ላይ ብዙም የቆዩ አይደሉም እና የሚሞትበት ቀን እንደዚህ አድርገዋል። የሚሞትበት ቀን እኔ የሚሄድበት ቀን ሰዎች ሁሉ እንዲያዩ ከሳጥና በላይ ሁለቱንም እጅ እንደዚህ አስራችሁ ከፍ አድርጋችሁ ውሰዱ፣ ውስጥ እንዳታስገቡ አለ። ሁለቱም እንደዚህ አስራችሁ። ለምንድን ነው እንደዚህ ያሉት ከተባሉ በኋላ ምንድን ነው ያሉት? ምንም ከዚህ ሀገር ይዤ እንዳልሄድ ሰዎች ሁሉ እንዲያውቁ ነው። ኢየሱስ ጌታ ነው። ሁሉም ይውቁ አለ። በቃ ያን የሚሰባሰብ ሰው ሁሉም ይኸው ባዶ እጄን ነው የሚሄደው፣ የመጣሁት ባዶ ነው፣ የሚሄደውም ባዶ ነው። ስለዚህ ወንድሞቼ ሆይ ሰው ለሚያልቆና ለሚጠፋ ነገር ነው የሚጣለው። መጣላቱ እንኳን ፍቅር የሚባለው ነገር የሚጠፋው ግዛዊ ጥቅም ነው፣ እሱ ነው እንጂ ለሌላ አይደለም። እስቲ በየቤተክርስቲያን ያስቡ እዩት። እስቲ በኢትዮጵያም ቢሆን በሌላ በአፍሪካ ኦል አፍሪካ ሰው በሌላ ይጣላል። በፋናሽ አቅጣጫ ነው የሚጣለው እንጂ ሌላ ነገር የለም። ሰላም በመድረክም ብዙ አይደለም። ሰው ሌላ ነገር አይጥልም። አሁን በዚህ ሰዓት እየጣላ ያለው ምንድነው? ገንዘብ የሚባል ነገር ነው። አረ ኢየሱስ ጌታ ነው። እኛ ከዚህ ሁሉ ወጥተን የክርስቶስን ፍቅር በህይወታችን እንድናሳይ እግዚአብሔር ይርዳል። እሱ በህይወታችን ይመለክ፣ በቤታችን እሱ ይመለክ፣ በነገሮቻችን ላይ እሱ ከፍ ይበለን። እምነትና ስራ በተግባር እንድናሳይ እግዚአብሔር ይርዳል። እስቲ እግዚአብሔር ይርዳይ በሉት። አሁን ለእናንተ አንድ መልእክት አለኝ። አሜን ብላችሁ ውሰዱ። በእናንተ ቤት ስላለው እምነት ስላለው ፍቅር ውስጤ ሁል ጊዜ ደስተኛ ነው እና እግዚአብሔርን በእናንተ መካከል ከፍ ብለዋል። እኔ እንን ሁል ጊዜ በጸሎት በእግዚአብሔር ፊት አሳስባለሁ ብሎ ጳውሎስ ለፊልሞና እንደተናገረው እኔም እንደ እግዚአብሔር ሰው ዛሬ እናገራለሁ በእናንተ መካከል ስላለው ፍቅር ስላለው እምነት። አሜን። ይሄንን ቤተክርስቲያን ወክሎ ስላለው ፍቅር
ስለ እምነት የእግዚአብሔር ልብም አርፈዋል። የክርስቶስ ልብም አርፈዋል። የባሪያ የኔም ልብ አርፈዋል። የጳውሎስ እኮ የኔም ልብ አርፈዋል ነው አለ። ኧረ አሜን። ስለዚህ የተጣለው ቢሆን አስታርቁት፣ በፍቅር ያዙት፣ የወደቀውን አንሱት። አንድ ሰው እንኳን አንድ ሰው ቫልዩ አለው። ከ99ን ጥሎ ክርስቶስ አንዱን ሊፈልግ ነው ሄደው። አንድ ለክርስቶስ ቫልዩ አለው። የማይጠቅሙን ይጠቅማል ብላችሁ አቅርቡት። ኧረ ኢየሱስ ጌታ ነው። ለዛሬ እንኳን ማይመች ከሆነ ለሌላው ጊዜም አቅርቡት። በፍቅር በፍቅር ፍቅር ያሸንፋል። ፍቅር ሁሉን ያደርጋል። ፍቅር ደግሞ ጳውሎስ በፍቅር ይስር የሆንኩታል። ፍቅር እስራት ውስጥ ነው የሚያስ እኔም እኮ ይሄንን ስብከት እንድሰብክ ይረዳኝ ዓላም ሳይወስድ ክርስቶስ ኢየሱስ በትንሽ ነገር ነው። መጽሐፍ ቅዱስ እንደዚህ ላይ ወደ ምድረ በዳ አውጣታለሁ ለልቡም ለልቧ እናገራታለሁ እንደምን እግዚአብሔር ምድረ በዳ አውጥቶ አስተማረኝ፣ ወደ ቤቱ እንዲኖር ረዳኝ። እግዚአብሔር ስም የተባረከ። ክርስቶስን ይዞ ይወጣ ያፍር። ወንድሞቼ ሆይ እህቶቼ፣ እግዚአብሔር ከእናንተ ጋር ነው። በእናንተ አንድነት በእናንተ ህብረት የክርስቶስ እጅ አለ። እጆቻችሁን ከፍ አድርጉና ጌታ ሆይ ተባረክ። ቆመንና እንጸልይ።